ቲክቶክ ስንከፍት ቲክቶክ አካውንታችን እንዴት አድርገን ወደ ፐርሰናል አካውንት ከፐርሰናል አካውንት ደግሞ ወደ ቢዝነስ አካውንት እንደምንቀይር በዛሬው ቪዲዮ የማሳያችሁ ይሆናል። በነገራችን ላይ ቲክቶክ አካውንት ስከፍቱ መሆን ያለበት ቢዝነስ አካውንት ሳይሆን ፐርሰናል አካውንት ነው። ቢዝነስ አካውንት ካደረጋችሁት አንደኛ ስልክ ቁጥር ልታስገቡ ይገባል፣ ሁለተኛ ደግሞ ቢዝነስ ልትሰሩበት ይገባል። ይሄ ካልሆነ ግን ቪወራችሁም ይቀንሳል፣ ሲቀጥል ደግሞ ፎሎወራችሁም እየቀነሰ ይሄዳል። እኔ ካሁን በፊት ቢዝነስ አካውንት አድርጌው ስለነበር ብዙ እይታ የለውም፣ ብዙ ፎሎወርም የለውም። ስለዚህ ይህን ችግር እንዴት አድርገን ዛሬ እንደምንቀርፍና ቢዝነስ አካውንታችን ወደ ፐርሰናል አካውንት እንደምንቀይር እንዲሁም ደግሞ ፐርሰናል አካውንት ደግሞ ወደ ቢዝነስ አካውንት የምንቀይርበት መንገድ ዛሬ የማሳያችሁ ይሆናል። ቪዲዮውን በጽሞና ተከታተሉኝ። ወደ አሰራሩ ወደ አቀያየሩ እንሄዳለን። ተከተሉ። በመጀመሪያ እንግዲህ ቲክቶክ ላይ እንሄድና ቲክቶክ ነካ አድርገን ፕሮፋይል ምልክቷን ከታች የምትመለከቷት ነካ እናደርግና ወደ ውስጥ እንገባለን። ስንገባ ከላይ 3 ነጥብጣቧን መልሰን እንነካለን። ከታች ሴቲንግ የሚለውን እንነካና አካውንት የሚለውን እዚህ ጋር ነክተን ወደ ውስጥ እንገባለን። ስንገባ ስዊች ቱ ፐርሰናል አካውንት ብሎ ተቀምጧል። ይሄን እንደምትመለከቱት ይሄን ደግሞ ወደ ቢዝነስ ስቀይረው ወይም ደግሞ ስዊች ቱ ቢዝነስ ብሎ ፐርሰናል አካውንት ያስቀምጥልኛል ማለት ነው። ስዊች ቱ ቢዝነስ አካውንት ካለ አሁን ምንድነው ፐርሰናል አካውንት ላይ ሆኗል ማለት ነው። ስዊች ቱ ፐርሰናል አካውንት ካለ ደግሞ ቢዝነስ አካውንት ላይ ሆኗል። መሆን ያለበት ስዊች ቱ ቢዝነስ አካውንት ነው መሆን ያለበት። እንደዚህ አድርጋችሁ የምትሰሩ ከሆነ ወይም ደግሞ አካውንታችሁ እንደዚህ አድርጋችሁ የምትከፍቱ ከሆነ የምትሰሩት ኒች የምትሰሩት ዘውግ ቫይራል የመውጣት እድሉ ሰፊ ነው። ፎሎወሮቻችሁም አይቀንሱም፣ የጨመሩና የምትለቁት ቪዲዮ ደግሞ ቫይራል እየወጣ የተሻለ ኮንተንት ክሬተር ትሆናላችሁ ማለት ነው። እንዲህ አድርጋችሁ ማስተካከል ትችላላችሁ።